የመጨረሻው ድል ቤቶን እያንኳኳ ነው። ዲኤምሲ ሪል ስቴት ለትንሣኤ በዓል ያደረግነው ቅናሽ የመጨረሻው ሳምንት ዙር ላይ እንገኛለን። እርሶስ የድርሻዎትን ሳያነሱ ምን ይጠብቃሉ? በረጅም ጊዜ አከፋፈል ሂደት ጎጆን እኛ ጋር ይቀልሱ እያልን ለአከፋፈል ምቹ በሆነ ሂደት በያሻው በ9 ዙር ክፍያ አሊያም 60% የባንክ ብድር ተመቻችቶለት እስከ 20 ዓመት የሚከፍሉት በካሬ ከ78 ሺህ ብር ጀምሮ እንሆ ብለናል። ባለ 1 መኝታ በ431 ሺህ፣ ባለ 2 መኝታ በ644 ሺህ፣ ባለ 3 መኝታ በ870 ሺህ እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ እንሆ ብለናል። በኮሪደር ልማት ባሸበረቀው ውብና ዘመናዊ በሆነው የመኖሪያ መንደር ውስጥ ኑ የቤት ባለቤት ይሁኑ። ቢሮና ሳይት ለመጎብኘት ከታች ባለው ስልክ ይደውሉልን። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 4 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና ለዕለቱ የመረጥንላችሁን አንድ አበይት ጉዳይ ይዘንላችሁ መተናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተ ውብሸት ታየ ነኝ። ክቡራትና ክቡራን እንደተለመደው በእናንተ በኩል ደግሞ ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ በታላቅ አክብሮትና በፍቅር እንጠይቃለን። በተለይ ከሰበር መረጃዎቻችን በማስከተል ለዛሬ አበይት ጉዳይነት የመረጥነው ጉዳይ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ክቡር ፊልድ ማርሻል ብርሃኑ ጁላ 47ኛው ዓመት የምዕራብ እዝ የምስረታ በዓልን አስመልክቶ ባደረጉት ንግግር ላይ በተለይ እንግዲህ የሻዕቢያ ደጋፊ ሚዲያዎችም አክቲቪስቶችም ተደነባብረዋል፣ ተደናግጠዋል። ያደረጉት ነገር ምንድነው? በንግግራቸው ላይ በተለይ ጀግናው የሀገር መከላከያ ሰራዊት አንዱ ክፍል የሆነው ምዕራብ እዝ ከኢትዮ ኤርትራ ጋር በነበረው ጦርነት ያደረጋቸውን እጅግ አስደማሚ የሆኑ እንቅስቃሴዎች ነው የገለጹት። በእርግጥ በጣም በርካታ ነገሮች ተነስተዋል። ነገር ግን ይህ ጉዳይ የምዕራብ እዝ አዛዥ በሆኑት ሌተናል ጄኔራል መሰለ መሰረትን በመገለጹ በሻዕቢያዎች አካባቢ መደናገጥ ተፈጥሯል። ከእዙ ዋና አዛዥ ከሆኑት ሌተናል ጄኔራል መሰለ መሰረት ጥቂት ቀንጨብ አድርጌ ያቀርብላችኋለሁ። እንዲሁም ደግሞ ክቡር ፊልድ ማርሻሉ ምን ቢናገሩ ነው እንደዚህ ያንን ጎራ ያመሱት ያደናገጡት የሚለውን ለምልከታ እንዲሆን ቀንጨብ አድርገን እናቀርብላችኋለን። ክቡራትና ክቡራን እንግዲህ በመጀመሪያ ሰበር መረጃዎቻችንን እናስቀድማለን። ከሰበር መረጃዎቻችን በማስከተል የክቡር ፊልድ ማርሻሉ አስደማሚ መልእክት ይቀጥላል። አብራችሁን ቆዩ። እስካሁን የቆየንበት ትግል ህዝባችንን ከመበደል የዘለለ ምንም ጥቅም አላስገኘም በሚል በአማራ ክልል የተለያዩ አካባቢዎች በመንቀሳቀስ ማህበረሰቡን ለዘርፈ ብዙ እንግልት ዳርገውት የነበሩ የጽንፈኛ ቡድን አባላት በዛሬው ዕለት ለየአካባቢው የጸጥታ አካላት በሰላማዊ መንገድ እጃቸውን ለጥምር ጦሩ መስጠታቸውን የደረሱን ሰበር መረጃዎች አመልክተዋል። የመጀመሪያው በሰላማዊ መንገድ እጅ የሰጡት የጽንፈኛ ቡድን አባላት በደቡብ ጎንደር ዞን በመቀጠዋ ወረዳ ሲንቀሳቀስ የነበረ ሲሆን እስካሁን የቆየንበት የጫካ እንቅስቃሴ ህዝባችንን ለዘርፈ ብዙ እንግልትና ሰቆቃ ከመዳረግ ባለፈ ምንም አይነት ጥቅም አላስገኘም በማለት መንግስት የሰጠውን የሰላም አማራጭና ጥሪ በመቀበል ለጥምር ጦሩ እጃቸውን በሰላም መስጠታቸውን ገልጸዋል። ህዝባችንን በድለናል፣ የሄድንበት መንገድ አሻጋሪ ባለመሆኑ እጃችንን ለጥምር ጦሩ ማለትም ለጀግናው የሀገር መከላከያ ሰራዊትና ለክልሉ የጸጥታ አካል ማለት ነው በመስጠት ህዝባችንን እንደበደልነው ሁሉ ዳግም በመካስ የሚጠበቅብንን ለማድረግ እጃችንን ሰጥተናል በማለት መጸጸታቸውን ተናግረዋል። በቀጣይም በዱር ያሉ ጓዶቻቸው ይህን መልካም መንገድ መቀበል እንዳለባቸው አሳስበው ህዝባቸውን በመካስ ለማገልገልም እንደሚዘጋጁ ጨምረው ገልጸዋል። መረጃውን ያገኘነው ከደቡብ ጎንደር ዞን የመንግስት ኮሚኒኬሽን መሆኑን ለመግለጽ እንወዳለን። በተመሳሳይ ዜና ሁለተኛው እጁን የሰጠው የጽንፈኛ ቡድን ደቡብ ጎንደር ዞን ወረታ ከተማ ለሚገኘው ጥምር ጦር በደላችን በወገናችን ላይ ያደረሰው መከራ አይተናል። እስካሁን የቆየንበት የጫካ እንቅስቃሴ ለዘርፈ ብዙ እንግልትና ሰቆቃ ዳርጎ ህዝባችንን ወደ ኋላ ጎተተው እንጂ ምንም ጥቅም አላመጣንለትም በማለት
ቡድኑ የተከተለው መንገድ የጥፋት እንደነበር አረጋግጧል። በደቡብ ጎንደር ዞን በወረታ ከተማ አስተዳደር በህገወጥ መንገድ በትጥቅ ትግል ውስጥ የነበሩት እነዚህ የጽንፈኛ ቡድን ታጣቂዎች ናቸው በሰላማዊ መንገድ እጅ መስጠታቸውን የገለጹት። በሰላማዊ መንገድ እጃቸውን የሰጡት እነዚህ የጽንፈኛ ቡድን አባላት የነበሩ ታጣቂዎች እንደገለጹት ታዲያ እስካሁን የቆየንበት እንቅስቃሴ ህዝባችንን ከመበደል የዘለለ ምንም ጥቅም አላገኘንበትም። በዚህም መንግስት ያስቀመጠውን የሰላምና የይቅርታ አማራጭ በመቀበል እጃችንን ሰጥተናል። ሌሎች በጫካ ያሉ ወንድሞቻችንን በሰላማዊ መንገድ ለመንግስት እጃቸውን በመስጠት የበደልነውን ህዝብ በጋራ መካስ አለብን ሲሉ ተናግረዋል። እጅ መስጠቱ ቀጥሎ በሰሜን ሸዋ ዞን በመርሃቤቴ ወረዳና ዓለም ከተማ አስተዳደር የህዝብን ሰላም ሲያውኩ የነበሩ የታጣቂው ቡድን አባላት የመንግስትን የሰላም ጥሪ ተቀብለው መግባታቸው ተገልጿል። የጽንፈኛ ቡድኑ አባላት በወረዳው ውስጥና በውጭ ታጥቀው ጫካ የገቡ ሲሆኑ በጦርነት የሚገኝ ምንም ትርፍ እንደሌለ ለህብረተሰቡ በተሰጠው ግንዛቤ መሰረት በሰላማዊ መንገድ ወደ ማህበረሰቡ መቀላቀላቸው ታውቋል። ስለሆነም የሰላምን ጥሪ ተቀብለው ከተቀላቀሉት 55 አባላት ውስጥ 34 የሚሆኑት ከነሙሉ ትጥቃቸው እንዲሁም 21ዱ ያለ ትጥቅ ሲሆኑ የቡድንና የነፍስ ወከፍ መሳሪያ ከተለያዩ የወገብ ትጥቅና ተተኳሾች ጋር ብሬንን ጨምሮ ይዘው የገቡ መሆናቸው ታውቋል። እየተፈጠረ ባለው የህዝብ መድረክና ውይይት በዞኑ ውስጥ ባሉ ሌሎች ወረዳዎች ላይም በተመሳሳይ የጽንፈኛው ቡድን አባላት ከነሙሉ ትጥቃቸው ለመንግስት እጅ እየሰጡ እንደሚገኙ የመርሃቤቴ ወረዳ ፖሊስ ጽሕፈት ቤትን ዋቢ በማድረግ የሰሜን ሸዋ ዞን ፖሊስ መምሪያ ሚዲያና ኮሙኒኬሽን ዋና ክፍል ዘግቧል። በዳሎል ማዕከላዊ ዜጋሻ ኮር ዋልታ ክፍለ ጦር በጠላት ላይ በወሰደው እርምጃ አመርቂ ድል ማስመዝገቡን ደግሞ ከእዙ ያገኘነው ሰበር መረጃ ያመለክታል። ክፍለ ጦሩ በኦሮሚያ ክልል ምዕራብ ሸዋ ዞን በድሬን ጭኒ ወረዳ ጉያማ ቀበሌ ልዩ ስሙ አቦ ሰደቃ በተባለ ቦታ ባደረገው ስምሪት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል ሰለሞን ወልደ ሩፋኤል ገልጸዋል። የህዝባችንን ደህንነት በመጠበቅ የሀገራችንን ሰላም ለማረጋገጥ ሌትና ቀን ደከመኝ ሰለቸን ሳንል እየሰራን ነው ያሉት ከፍተኛ መኮንኑ የጥፋት ኃይሎች አብዝተው ከሚንቀሳቀሱበት ቦታ ተደጋጋሚ ስምሪት በማድረግ አመርቂ ድሎችን እያስመዘገብን እንገኛለን ሲሉ ተናግረዋል። በተወሰደው እርምጃ በርካታ የሽብር ቡድኑ አባላት ሲደመሰሱ የቡድንና የነፍስ ወከፍ መሳሪያዎች ከነተተኳሾቻቸው የእጅ ቦምቦችና ጠቃሚ የመረጃ ሰነዶች እንዲሁም የጥፋት ቡድኑ አባላት መማረካቸውን ሌተናል ኮሎኔል ሰለሞን አረጋግጠዋል። በድል ላይ ድል እያስመዘገበ የህዝብ አለኝታነቱን ያስመሰከረው እዝ ክፍል የሆነው በጉባ ክፍለ ጦር ውስጥ የሚገኘው ሰላም ሬጅመንት በሽብር ቡድኑ ላይ ባለፉት 2 ተከታታይ ቀናት በወሰደው የተጠና ኦፕሬሽን ደግሞ በርካታ የሽብር ቡድኑ አባላት በመደምሰስ ትጥቅና የሰው ኃይሉን በመማረክ ድል ማስመዝገቡን አሳውቋል። ሬጅመንቱ በምስራቅ ወለጋ ዞን በተለያዩ ወረዳዎችና ቀበሌዎች ተሰማርቶ የጥፋት ኃይሎችን ዱካ በመከተል አሳዶ የመማረክና እምቢተኞችን ደግሞ ከቦ የመደምሰስ ተልእኮውን በብቃት እየተወጣ እንደሚገኝ የጉባ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል ሀብቱ በርሄ ያረጋግጠዋል። አካባቢው ላይ ለሰላም መስፈን እንቅፋት የሆነውን አሸባሪ ቡድን ለማጥፋት ተደጋጋሚ ያደረግናቸው መስዋዕትነትን የጠየቁ አድካሚ ስምሪቶች በውጤት ሲለኩ አስመስጋይ ናቸው ያሉት ከፍተኛ መኮንኑ እንደ ሀገር ለምንፈልገው ሰላም ሙሉ ለሙሉ እስከሚረጋገጥ ድረስ እርምጃችንን አጠናክረን እንቀጥላለን ብለዋል። ሰላም ሬጅመንት ለሰላም መስፈን በጸረ ሰላሞች ላይ ከሰሞኑ በወሰደው እርምጃ ከተደመሰሱትና ከተማረኩት በተጨማሪ የጥፋት ቡድኑ ታጥቋቸው የነበሩ የነፍስ ወከፍ መሳሪያዎችን መማረኩን የሬጅመንቱ ምክትል አዛዥ መቶ አለቃ ዘላለም ደምለው አረጋግጠዋል። ክቡራትና ክቡራን አዲስ ምንጭ ተከታታዮች ቀደም ሲል ያቀረብናቸውን በውስጥና በውጭ ኃይሎች ጥምረት የሚመራ ሀገር የማወክ የጽንፈኞችና የአሸባሪዎች የጥፋት ጉዞዎች ማሸነፍ የሚቻልበትን ጥበብ አስመልክቶ የገጠመንን ኢፍትሃዊ ጦርነት በአሸናፊነት በማጠናቀቅ ሰላም እናሰፍናለን ሲሉ የገለጹት የመከላከያ መረጃ ኃላፊ የሆኑት ክቡር ጄኔራል ጌታቸው
ጉዲና ናቸው። እየተዋጋን ያለነው ጦርነት በኢ መደበኛ አደረጃጀት የተደራጁ ኢፍትሃዊ ጦርነት ከሚያደርጉ ቡድኖች ጋር በመሆኑ ፈተናዎችን በመጋፈጥና በድል በማጠናቀቅ በሀገራችን ሰላም እንዲሰፍን እንተጋለን ሲሉም ጄኔራል መኮንኑ በማዕከላዊ ዕዝ ጊቤ ማሰልጠኛ ማዕከል ጋምቤላ ማሰልጠኛ ማዕከል ስልጠናቸውን እየተከታተሉ ላሉ ስልታዊና ታክቲካዊ አመራሮች የመስክ ስልጠና በማጠቃለል መልእክት ባስተላለፉበት ወቅት በአጽንኦት ተናግረዋል። ውጫዊ ኃይሎች እነሱ የሚፈልጓት ኢትዮጵያ እንድትገነባና ሲፈልጉ የሚያፈራርሷት ሀገር እንድትሆን ኢፍትሃዊ በሆነ መንገድ ለማዳከም ሲሰሩ ቆይተዋል ያሉት ጄኔራል ጌታቸው ጉዲና ሰራዊታችን ሀገሩን ለማሻገርና ሕዝብን ከአደጋ ለማዳን የሚያደርገው ጦርነት ፍትሃዊ ጦርነት ሲሆን የሰራዊቱ ግንባር ቀደም ተልዕኮ መሆኑንም አስረድተዋል። ከጦርነቱ እድገት ጋር ተያይዞ ውስብስብ ግዳጆችን እየፈጸመ የመጣ ጀግና ሰራዊት መገንባቱን የገለጹት ጄኔራል መኮንኑ ዘመኑ የደረሰባቸውን የቴክኖሎጂ ውጤቶች በማቅረብና በማስታጠቅ እየተቃጡብን ያሉ ኢመደበኛ ጦርነቶች በአነስተኛ ኪሳራ ለማጠናቀቅ እንደ ተቋም ትኩረት ተሰጥቶት እየተሰራበት ነው ብለዋል። ማዕከላዊ ዕዝ በተሰማራበት ግዳጅ ቀጠና አመርቂ ድሎችን በማስመዝገብ በጠላት ላይ የበላይነቱን አረጋግጧል ያሉት ጄኔራል ጌታቸው ጉዲና ጥንካሬዎቹን በማቀብ የሸኔን የሽብር ቡድን በመጠራረቅ ቀጣይ ተልዕኮውን በድል በማጠናቀቅ የሀገር ዋልታ ሆኖ መቀጠል ይጠበቅበታል በማለት መልእክታቸውን አስተላልፈዋል። መንግስት መከላከያና መላው ሕዝባችን የሚኮሩባችሁ መሆኑን ለምዕራብ ዕዝ አባላት መግለጽ እወዳለሁ። ይህ ክፍለ ጦር በአገር ውስጥና በአጎራባች የሚከሰቱ ትንኮሳዎችን በመመከትና በማምከን የኖረ በኢትዮጵያ ኤርትራ ጦርነት ታሪክ የሰራ ከሌሎች አጋር የጦር ክፍሎች ተቀናጅቶ ባድመን ሰብሮ በመግባት የኢትዮጵያን ሰንደቅ ዓላማ በባድመ ያውለበለበና በተሰማራባቸው ግዳጆች ሁሉ በድል የሚመለስ የድል ምልክት የሆነ ነባር የጦር ክፍል ነው። ለዛሬው የጀግኖች ተምሳሌት ለሆነው ምዕራብ ዕዝ መሰረት የሆነው 22ኛ ክፍለ ጦር የ110ኛ ኮር መስራች የነበረ በሂደት ደግሞ ወደ ዕዝ አደረጃጀት ተሸጋግሮ የ22ኛ ክፍለ ጦር እሴቶችን ይዞ የቀጠለ ጀግና ዕዝ ነው። ባድመን መልቀቅ ማለት ፀሐይ አትጠልቅም ማለት ነው የሚለውን ፉከራ ከንቱ ያደረገ ትኩልና ማይጀማን በመምታት የጠላትን ምዕራብና ምስራቅ ግንባር ቆርጦ የጠላትን ትስስር በመበጠስ የኢትዮጵያን ድል ያፋጠነ በጥሩ መሰረት ላይ የተገነባና ጠንካራ ክፍሎችን የፈጠረ ጀግና የጦር ክፍል ነው። የእሱ አካል የሆኑት 22ኛና 24ኛ ክፍለ ጦሮች በኢትዮ ኤርትራ ጦርነቶች በጀግንነት ተዋግተው ታሪክ ከሰሩ ክፍለ ጦሮች ግንባር ቀደሞች ክፍለ ጦሮች ናቸው። ምዕራብ ዕዝ ከእነዚህና ሌሎች ጠንካራ መሰረት ከሆኑት የጦር ክፍሎች በጠንካራ መሰረት ላይ እየተገነባ በበርካታ አውደ ውጊያዎች የተፈተነ የፈረጠመ ጀግና ዕዝ ነው። በ2013 ዓ.ም ሳንፈልገው ሰሜን ዕዝን በማጥቃት የተከፈተውን የክህደት ጥቃትን ተከትሎ ከምዕራብ ቀጠና ተወርውሮ ወደ ግዳጅ ቀጠና የደረሰና ቀድሞ ድል ያበሰረ በተደረጉ በአራቱም ዘመቻዎች ከድል በስተቀር ሽንፈትን ያላስተናገደ የደማቅ ድሎች ባለቤት የሆነ ዕዝ ነው። ከተገዜ እስከ መቀሌ በተደረጉ ፈታኝ ውጊያዎች አስደማሚ ጀግንነት የፈጸመ የጦርነት ጠማቂውን ኃይል አመራርና ሰራዊት ከመቀሌ ተከትሎ ቆላ ተንቤን በመውረድ የበተነ የጠላትን አቅም የነጠቀ ጠላት ከፊቱ የማይቆም ፈጣን ተነቃናቂ ምሽግ ሰባሪ ደምሳሽ ሆኖ የጠላትን የጥፋት ዕቅድ ያመከነ የኢትዮጵያ አለኝታ የሚባል ዕዝ ነው። ምዕራብ ዕዝ የተወጣቸው ከባባድ ውጊያዎችና ዋና ዋናዎቹ ሲሆኑ ዕዙ የተወጣቸው ግዳጆች ለጠቅላላ የመከላከያ ሰራዊት ድሎች በጣም ቁልፍ የነበሩና ዕዙ ባደረገው ጀግንነት የተሞላበት ተጋድሎ ወገንን አኩርቷል። በተለይ በጭና ዕዙ የፈጸመው የጀግንነት ታሪክ ሲዘከር የሚኖር የጀግንነት ውሎ ነው። ምዕራብ ዕዝ
የኢትዮጵያ ጋሻ መሆኑን ያረጋገጠበት ሌላኛው መልኩ በሰሜን እየተዋጋ በምዕራብ ታላቁን የህዳሴ ግድብ በከፍተኛ መስዋዕትነት መጠበቁ ነው። የግንባታ ሂደቱ ለአፍታም እንዳይስተጓጎል ሌት ተቀን በመጠበቅ ውስብስብ ፈተናዎችን ሁሉ አልፎ በብዙ ሺዎች የሚቆጠሩ ሰርጎ ገብ የጥፋት ኃይሎችን ጥቃት በማምከን ለፕሮጀክቱ ስኬት ደማቅ አሻራውን ያሰረፈ የጦር ክፍል ነው። ክቡራትና ክቡራን፣ ምዕራብ ዕዝ በአንድ አካባቢ ሳይወሰን ግባ በተባለበት የግዳይ ቀና ሁሉ ተወርውሮ ፈጥኖ በመድረስ ሁኔታዎችን የመቀየር ብቃት ያዳበረ ፈጥኖ ደራሽ የሆነ ኃይል ነው። የሰሜኑን ጦርነት በፕሪቶሪያ ስምምነት ከተገታ በኋላ አሸባሪ ሸኔ እና ጽንፈኛ ፋኖ ለሕዝባችን እየታገልን ነው በሚል ሽፋን ጸረ ሕዝብ ተግባር በመፈጸም በሀገራችን እና በሕዝባችን ላይ አደጋ ደቅነው ተከሰቱ። መሰረተ ልማት አወደሙ፣ መንግስታዊ መዋቅር አጠቁ፣ ሕዝቡን ዘረፉ፣ ትምህርት አስቆሙ፣ ማረስ፣ መማር፣ መነገድና መዘዋወር ሁሉ ዘጉ። የጥፋት ግንባራቸውን አቀናጁ። ከታሪካዊ ጠላት ጋር ተሳሰሩ። ምንም ሳይሳሱ አገርን ለማፍረስ ተነሳሱ። በሕዝባችንና በሕገ መንግሥቱ ላይ የተፈለፈለው ጠላት የሚያደርሰውን ሰቆቃ፣ ግፍና መከራ ለመግታት መንግሥት በሰጠው አቅጣጫ መሠረት ምዕራብ ዕዝና ወደ ቀጠናው ተመልሰው በምዕራብ ኦሮሚያ ተከታታይ ሰፊና እልህ አስጨራሽ ስምሪቶችን በማድረግ በቀጠናው አንጻራዊ ሰላም አስፍነዋል። ጽንፈኛው ፋኖ የክልሉን የፌዴራል መንግስቱን ለማፍረስ አቅዶ የሰሜን ዕዝ ጥቃትን እንደ ተሞክሮ ወስዶ በሰራዊታችን ላይ ክህደትና ጥቃት በፈጸመ ጊዜ ይህንን አስከፊ የጥቃት ሁኔታ ለመመከትና ወደ ነበረበት ክልላዊ ሁኔታ ለመመለስ ሰራዊታችን ግድ ሆኖበታል። በዚህ ግዳጅ ምዕራብ ዕዝ በአንድ አራተኛ ኃይሉ በመሳተፍ ከሌሎች ዕዞች ጋር ተቀናጅቶ በርካታ ድሎችን በመጎናጸፍ ፈርሶ የነበረውን የክልል መንግስት መዋቅር መልሶ እንዲደራጅ በማድረግ ሕዝባችን ማህበራዊ አገልግሎት እንዲያገኝ ማድረግ ተችሏል። በምዕራብ ኦሮሚያ ዕዙ ከሌሎች ኃይሎች ጋር በጋራ ባደረገው ተጋድሎ የአሸባሪው ሸኔና ሌሎች የጥፋት ኃይሎች ተደምስሰዋል። ለዓመታት የሰቆቃ ሕይወት ሲገፋ የነበረ ሕዝባችን እፎይታ አግኝቷል። የተለያዩ ተቋማትና ማህበራዊ አገልግሎቶች ሥራ ጀምረዋል። የተፈናቀሉ በርካታ ወገኖች ወደ ቀያቸው ተመልሰዋል። የጥፋት ኃይሎች ደጋግመው ሊንዱት መርዝ የረጩበት የህብረተሰብ አብሮነትና አቃፊነት መንፈስ ቀጥሏል። በቤንሻንጉል ጉሙዝ ክልልና የወለጋ ሕዝብ የሚታወቀው በአቃፊነቱና በአብሮነት ምሳሌነቱ ነው። ዛሬ በምዕራብ ዕዝ 47ኛ ዓመት የምስረታ በዓል ላይ በነቀምት ከተማ ሁለቱም ሕዝቦች አብረው ደምቀው በማየቴ እጅግ ደስ ብሎኛል። የቤንሻንጉል ጉሙዝ ክልል ሕዝቦች፣ የምዕራብ ኦሮሚያ የነቀምት ከተማ ነዋሪዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ባለሀብቶች፣ የመስተዳድርና ጸጥታ አካላት ከአብራካችሁ ከወጣውና ለእናንተ ሰላምና ደህንነት ሌትና ቀን ከሚዋደቀው ከጀግና ሰራዊታችን ጎን ሆናችሁ ሊበታትኑን የወጉኑን የጥፋት ኃይሎች ከሰራዊታችን ጋር ወግናችሁ ደግፋችሁ የተገኘው ድል እንዲመዘገብ በማድረግ ለተመዘገቡ ድሎች ባለቤት በመሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ኢትዮጵያ ከድህነት የመውጣት ጉዞ ላይ ትገኛለች። ይህ የእድገትና የከፍታ ጉዞ እረፍት የነሳቸው ጠላቶቻችን ከውስጥ ባንዳዎችና ቅጥረኞች ጋር ተባብረው ከጉዞአችን ሊያደናቅፉን እየተወዘበዙ ይገኛሉ። በመሆኑም ጠላቶቻችን ከትንኮሳ እንዲታቀቡ የሚያደርግ እንደ ወትሮዋቸው
በተሳሳተ ስሌት ወደ ትንኮሳ የሚገቡ ከሆነ ደግሞ በአጭር ጊዜ ድል አድርገናቸው ሉዓላዊነታችንና ሰላማችንን በአስተማማኝ ማስከበር በሚያስችል ደረጃ የዝግጅት ስራዎችን በከፍተኛ ሁኔታ አጠናክረን እየሰራን እንገኛለን። እናንተም የእዙ አባላት በየደረጃችሁ የሚጠበቅባችሁን ብቃት፣ ጥንካሬ፣ ጽናትና ሁለገብ ዝግጅት ላይ በመረባረብ ከነበረው ደረጃችን ወደ ላቀ ደረጃ የማድረግ ብቃት ተሸጋገሩ ዘንድ ላሳስባችሁ እወዳለሁ። እጅግ በጣም አመሰግናለሁ። ገለቶማ